ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው። የደስታችሁ መጠን መቀየር እንደምትችሉ ታውቃላችሁ እና እኔም የሌለኝን ነገር ላይ ሳይሆን ያለኝ ነገር ላይ በማተኮር የደስታዬን መጠን መቀየር እችላለሁ። ዛሬ ማውራት የምፈልገው ከእውነታው የራቁ ነገሮችን እንዲሆኑ ስንጠብቅ ተስፋ እንቆርጣለን። ያ ምን ማለት እንደሆነ እንድታስቡ እፈልጋለሁ። ምክንያቱም ሰዎችን ሁልጊዜ እንዲህ እላቸዋለሁ፣ በተስፋ የተሞላ መሆን ማለት እግዚአብሔር በሕይወታችሁ የሆነ ጥሩ ነገር እንደሚያደርግላችሁ መጠበቅ ነው። ስለዚህ ህልም ማለት በትልቅ ራዕይ መኖርና እግዚአብሔር እኛ የማንችለውን ነገር እንዲያደርግልን መጠበቅ ማለት ነው። ነገር ግን መጽሐፍ ቅዱስ እንኳን እውነት አይደለም ብሎ የሚነግረንን ነገር ይሆናል ብለን ስንመኝ ራሳችንን ለብስጭት እንዳረጋለን። እኔ 10 አግኝቻለሁ፣ ከዛም በላይ እንዳለ እርግጠኛ ነኝ። ነገር ግን በጣም ብዙ ጊዜ ይህንን ለመስማት ፈቃደኛ ሆናችሁ እንድታዳምጡ ትፈልጋለሁ። እኛን ደስተኛ እንዳንሆን የሚያደርጉ ለሌሎች ሰዎች ሳይሆኑ እኛ ከነሱ የምንጠብቀው ነገሮች ነው። ለምሳሌ ሁልጊዜ ዴቭ እኔን ደስተኛ እንዲያደርገኝ እጠብቅ ነበር። ከብዙ ዓመታት በኋላ እግዚአብሔር እንዲህ አለኝ፣ የራስሽን ደስታ ኃላፊነት ለዴቭ ለመስጠት መሞከርሽን አቁሚ። እና ምናልባት አንዳንዶቻችሁ እንዲህ እያደረጋችሁ ነው። እናንተም በጣም ተናዳችኋል፣ ምክንያቱም በግንኙነት አብራችሁ ያላችሁ ሰው ደስተኛ እያደረጋችሁ አይደለም። ነገር ግን ምናልባት ለራሳችሁ ደስታ ኃላፊነት ልትወስዱ ይገባል እና በእግዚአብሔር ደስተኛ ልትሆኑ ይገባል። ለራሳችን ጉዳይ ኃላፊነት ልንወስድ ይገባል። ስለዚህ በዴቭ ላይ ማተኮሬን ሳቆም ከሱ ላይ በጣም ብዙ ጭነት ቀንሼለታለሁ። ወይም አንዳንድ ሰዎች ሁልጊዜ የሚጠብቁት ነገር ይሄ ለሌሎች ሰዎች እንዲደክማቸው ያደርጋል። ማለቴ ሁልጊዜ ሌሎች ሰዎች እንዲገፋፏችሁ፣ እንዲያስደስቷችሁና ጥሩ ስሜት እንዲሰማችሁ የምትፈልጉ ከሆነ ቀስ ብላችሁ እነሱ እንዲደክማቸው ታደርጋላችሁ። ግንኙነት እንዳይኖራቸው ታደርጋችኋላችሁ። በኢየሱስ ክርስቶስ ምን እንደሆናችሁ ካወቃችሁና እናንተ ስለ ራሳችሁ ጥሩ ስሜት የሚሰማችሁ ከሆነ እና ሌሎች ሰዎችን የማታስቸግሩ ከሆነ ግንኙነታችሁ ጤነኛ እንዲሆን ያደርገዋል። እዚህ ጋር ትንሽ ነገር ልበል። ህይወታችንን በተራራ ጫፍ ላይ ሆነን አንኖርም እና እሱን እውነታ ማወቃችን በህይወታችን ለሚያጋጥሙን ችግሮች እንድንዘጋጅ ይረዱናል። ታያላችሁ፣ ትልቅ ህልም ማለት ጥሩ ነው፣ ነገር ግን ለእውነተኛ ዓለም መዘጋጀት አለብን። በህይወታችን በጣም ስኬታማ የምንሆንበት ጊዜ አለ። ነገር ግን አብዛኛውን ጊዜ ህይወታችንን የምንኖረው መደበኛ የሆነ ኑሮ ነው። ትክክል። ስለዚህ ነገር እያሰብኩ ነበርና በጣም አስገራሚ ነው። ሁልጊዜ መበረታታትና መጓጓት እንፈልጋለን፣ ነገር ግን ሰዎች እንደዚህ ሲሉ ሰማለሁ እና እኔም የሚሰማኝ እንደዛ ነው። ለምሳሌ ከገናና አዲስ ዓመት በዓላት በኋላ ለብዙ ጊዜ ነገሮች የሚለወጡበት ጊዜ ነው እና ብዙ ሰዎች እንደዚህ ይላሉ፣ ወደ መደበኛ ህይወቴ ለመመለስ በጣም ጓጉቻለሁ ይላሉ። ስለዚህ በእውነቱ መደበኛ ህይወታችንን በደንብ እንወደዋለን። እኔ የህይወታችን ቅመም የምለው ነገር ያስፈልገናል። አንዳንድ የተወሰኑ ለየት ያሉ ነገሮች ያስፈልገናል። የልደት ዝግጅት፣ አዲስ ልብስ፣ መዝናናት። ህይወታችንን ለየት ለማድረግ እንደዚህ አይነት ነገሮች ያስፈልጉናል። ነገር ግን እውነቱን ለመናገር አብዛኛው ህይወታችን ከእንቅልፍ መነሳትና መተኛት ነው፣ መተኛት ነው፣ መነሳትና መተኛት። ወደ ስራ መሄድ፣ ሰዎች ሲያቆሽሹ ከዛን ማጽዳት ነው። ወደ ቤተ ክርስቲያን መሄድ፣ ወደ ቤታችን መመለስ፣ ወደ ግሮሰሪ መሄድ፣ ምግብ መብላት፣ ቆሻሻውን ማጽዳት። ትክክል። አብዛኛው ህይወታችን እንደዚህ ነው። እንደማስበው ከሆነ አንዳንዴ ሰይጣን እናንተን ሳትፈቅዱለት እናንተን ደስተኛ እንዳትሆኑ ለማድረግ ሲሞክር ማየት ደስ ይላል። ምክንያቱም ከሁሉም በላይ ጠላት ደስተኛ እንድትሆኑ አይፈልግም። ዓለም በክርስቲያኖች የተሞላች ከሆነች በጣም ብዙ ሰዎች እንደዛ ለመሆን ይሞክራሉ። አሜን።
ዮሐንስ ወንጌል 10:10 ሌባው ሊሰርቅ ሊገድልና ሊያጠፋ ብቻ ይመጣል። ኢየሱስ ክርስቶስ እኔ ግን ሕይወት እንዲኖራቸውና እንዲትረፈረፍላቸው መጥቻለሁ ብሏል። ሕይወት እንዲኖራችሁ ብቻ ሳይሆን በሕይወታችሁ እንድትደሰቱም ነው። እሱም ማለት በዕለት ተዕለት መደበኛ ኑሯችን መደሰትን መማር አለብን። ቤት ማጽዳት፣ ልብስ ማጠብ፣ የመኪና ዘይት መቀየር፣ በትራፊክ መንዳት እና በእውነቱ ከእግዚአብሔር ጋር በጣም ጥብቅ ግንኙነት ካላችሁ እንደዛ ማድረግ ትችላላችሁ። የእግዚአብሔር ደስታ ያ ነው። ሁሉም ቀን አስደሳች ቀን እንደማይሆን ማወቅ አለብን። ጥሩ ቀን ሊሆን ይችላል፣ አስደሳች ቀን ላይሆን ይችላል። እና እውነቱን ለመናገር ቤተ ክርስቲያን የሚሄዱ ሰዎች እንኳን ይህንን የምናገረው ለመሳደብ አይደለም፣ ግን እዚህ ጋር ያሉ ሰዎች ይታወቃቸዋል። ብዙ ጊዜ ሰዎች ወደ ቤተ ክርስቲያን ሲሄዱ መዝናናት ይፈልጋሉ። ነገር ግን እሱ ወደ ቤተ ክርስቲያን ስንመጣ ሊሰማን የሚገባ ስሜት አይደለም። እዚህ ጋር ያሉ ሰዎች ከአምልኮ ቡድን እስከ ሰባኪው የሚዲያ ሰዎችን ጨምሮ ሁላችንም እናንተም መዝናናት አለብን ብለን ሊሰማን አይገባም። እኛ እዚህ ያለነው ሕይወታችሁን የሚለውጥላችሁን ነገሮች ለመንገርና ነፃ ልናወጣችሁና ደስተኛ እንድትሆኑ ነው። አሜን። ያላችሁ ሕይወት የራሳችሁ ነው እና እሱን መጥላት የትም አያደርሳችሁም። ካላችሁ ነገር መሮጣችሁን አቁሙ እና መቀበልን ተማሩና ባላችሁበት ቦታ ሆናችሁ ተደሰቱ። ስለ እርካታ የተወሰኑ የመጽሐፍ ቅዱስ ጥቅሶች ጳውሎስ ወደ ጢሞቴዎስ ጽፎ እንዲህ ብሏል። ነገር ግን እውነተኛ መንፈሳዊነት ባለን ነገር ከመርካት ጋር ትልቅ ትርፍ ነው። ምክንያቱም ወደ ዓለም ያመጣነው ምንም ነገር የለም። ምንም ነገር ይዘን መሄድም አንችልም። አሁን ይህንን የመጽሐፍ ቅዱስ ጥቅስ እናነብና ለተወሰነ ጊዜ በደንብ እንድናብራራው እፈልጋለሁ። ታውቁ አይደል ወደዚህ ዓለም የመጣችሁት ራቁታችሁን ነው እና ብዙም ሳቀይ የሆነ ሰው በትንሽዬ ፎጣ ጠቅልሏችኋል ወይም ትንሽዬ ልብስ አልብሰዋችሁ ይሆናል። ትንሹ ልጄ የተወለደው የገና በዓል ከመድረሱ ትንሽ ሰዓታቶች በፊት ስለነበረ ቀይ የገና አባት ልብስና ኮፍያ አልብሰውታል። እና ስለዚህ ስትመጡ ምንም ነገር ሳትለብሱ ትመጣላችሁ። ከዛን የሆነ ሰው የምትለብሱት የሆነ ልብስ ይሰጣችኋል እና ስትመጡ የሆነ ሰው እርቃነ ሰውነታችሁን ሱፍ ወይም የምትወዱትን ልብስ ያለብሳችሁ ይሆናል። ነገር ግን ያላችሁን ነገሮች በሙሉ ይዛችሁት አትሄዱም። አንድም ነገር ይዛችሁ አትሄዱም። ስንት ሰዎች ከሌሎች ሰዎች ጋር ያላቸውን ግንኙነት በጣም ብዙ ገንዘብ ለማግኘት ሲሉ አበላሽተዋል። እና በጣም ብዙ ጊዜ አባቶች ይህንን ያደረጉት ለቤተሰቤ ስል ነው ሲሉ ትሰማላችሁ። ሁሉም ነገር እንዲኖራችሁ ስለምፈልግ ነው። ከዛን ልጆቻቸው ያድጉና ከእነሱ ጋር ምንም አይነት ግንኙነት የላቸውም። ምክንያቱም ልጆቻቸው የፈለጉት እነሱን ብቻ ነበር። የፈለጉት የእነሱን ጊዜ እንጂ ገንዘባቸውን አልነበረም። ብዙዎቻችሁ ቶሚ ባርኔት ማን እንደሆነ ታውቃላችሁ። የወንጌል ሰባኪ ሆኖ በደንብ ተጉዟልና ሕይወቱን በሙሉ ብዙ ስራ ነበረበት። ነገር ግን ሁለቱም ልጆቹ አንዱ የፊኒክስ ድሪም ሴንተር ይመራልና ሌላኛው የሎስ አንጀለስን ድሪም ሴንተር ይመራልና ሁለቱም ወንጌል ይሰብካሉና በጣም ምርጥ ቤተሰቦች ናቸውና ልጆቹ እንዲህ ብለው ነግረውናል። አባታቸው የትም ቦታ ቢሆን እነሱ የኳስ ጨዋታ ወይም የባስኬትቦል ጨዋታ ወይም ሌላ ነገር ካላቸው እሱ በየትኛውም ቦታ ቢሆን የእነሱን ጨዋታ ለማየት በሮ ይመጣና ከዛን ተመልሶ ይሄዳል። ግንኙነት የሚገነባው በጊዜ ነው እና እውነቱ ነግራችኋለሁ፣ ለሆነ ሰው ጊዜን ከምሰጥ ገንዘብ ብሰጥ ይቀለኛል። ይህንን ባለፈው ቀን አንብቤዋለሁ። በዓለም ላይ እኛ አሜሪካኖች በጣም ስራ የሚበዛብን ሰዎች ነን። ነገር ግን ይህንን በደንብ እንድታስቡበት ለተወሰነ ጊዜ ማብራራት እፈልጋለሁ። ምን እያደረጋችሁ ነው? ታውቃላችሁ፣ በግንኙነታችሁ ላይ በደንብ ሳታተኩሩ ጠንክራችሁ ሰርታችሁ የተወሰነ ተጨማሪ ገንዘብ፣ ትልቅ ቤትና የተሻለ መኪና እና ተጨማሪ ልብሶችና ጫማዎች ሊኖራችሁ ይችላል እና እሱ ምንም ችግር የለውም። በነገሮች አትደሰቱ እያልኩ አይደለም። እቃዎችን የመወዳለሁ፣ ግን በጣም አስገራሚ የሆነ ነገር ተፈጥሮብኛል። እድሜ በጨመረ ቁጥር እቃዎች በጣም ያናድዱኛል።
ማለቴ የኔ ምኞት በጸጋ ማርጀት የሚል መጽሐፍ በቅርቡ ጽፋለሁ እና ንዑስ ርዕሱ የሚሆነው ሳያረጁ ዕድሜያችሁን መጨመር ነው። ምክንያቱም ማርጀት የለባችሁም፣ ነገር ግን ሁላችንም እናረጃለን እና አሁን የምነግራችሁ እኔ ያለሁበት ዕድሜ ላይ ስትደርሱ እኔ ዕድሜን አልደብቅም። እኔ 75 ዓመቴ ነው። እኔ ያለሁበት ዕድሜ ላይ ስትደርሱ በልምድ በጣም ብዙ ነገሮችን ትማራላችሁ እና አስፈላጊና አላስፈላጊ የሆኑ ነገሮችን ትማራላችሁ። እና እኔ የምነግራችሁ ነገር ግንኙነቶች፣ በጣም ጥሩ ግንኙነቶች፣ በተለይ ከቤተሰቦቻችሁ ጋር በጣም አስፈላጊው ነገር ነው። እሱን ግንኙነት ጤነኛ ከማድረግ ሌላ ምንም ነገር ማስቀደም የለባችሁም። አሜን። ስለዚህ ምንም ነገር ይዛችሁ አልመጣችሁም እና ምንም ነገር ይዛችሁ አትሄዱም። ግብጾች የሰዎችን ሬሳ በሳጥን ውስጥ ከብዙ ዕቃዎች ጋር አንድ ላይ እንደተቀበሩ አውቃለሁ። ስለዚህ በፊልጵስዩስ 4:11 ጳውሎስ እንዲህ ብለዋል፣ ይህን የምለው ስለቸገረኝ አይደለም፣ ተምሬያለሁ፣ ሁላችሁም ተምሬያለሁ በሉ። በማንኛውም ሁኔታ ውስጥ ያለኝ ይበቃኛል። ጳውሎስ ነገሮችን ተምሬያለሁ ስላለ በጣም ደስ ብሎኛል። ሲጀምር ሁሉንም ነገሮች አያውቅም ነበር እና በመጨረሻ መርካትን እንዴት ተምሮ ይሆናል። ከዛን እንደዚህ ብሎ ይቀጥላል፣ ኃይልን በሚሰጠኝ በእርሱ ሁሉን ማድረግ እችላለሁ። አንዳንድ ጊዜ ይህንን የመጽሐፍ ቅዱስ ጥቅስ ከአውድ ውጭ እንወስደዋለን። ሰዎች የፈለጉትን ነገር ማድረግ የሚችሉ ይመስላቸዋል። ነገር ግን ጥቅሱ የሚለው እንደዛ አይደለም። እሱም ባጣም ወይም ባገኝም በማንኛውም ሁኔታ ያለኝ ይበቃኛል፣ ኃይልን በሚሰጠኝ በእርሱ ሁሉን ማድረግ እችላለሁ። ስለዚህ እግዚአብሔር እንድናደርግ የሚፈልገውን በጣም አስፈላጊው ነገር በሕይወታችን ምንም አይነት ችግር ቢገጥመን ሁሌም ተመሳሳይ መሆን አለብን። አሁን ይሄ የመንፈስ እድገት ነው። ሁልጊዜ ተመሳሳይ፣ ጣፋጭ፣ አፍቃሪ፣ ደስተኛ መሆን። እዛ ጋር ያሉትን ሰዎች አወራቸዋለሁ። እናንተ የተረጋጋ ሕይወት ዓላማችን ሊሆን ይገባል ብላችሁ አታስቡ? ባለፈው ሳምንት የሆነ ፈተና ነበረብኝና ወድቄዋለሁ። ፈተናውን ደግሜ መውሰድ አለብኝ። ያ ዓላማችን ሊሆን ይገባል። ምክንያቱም በእውነቱ ሰይጣን ሁልጊዜ የሚሞክረው ስለ እናንተ ነገሮች ምንም አያስብም። ማናደድ ብቻ ነው የሚፈልገው። ምክንያቱም በተናደድን ጊዜ ማለት ያልፈለግነውን ነገር እንላለን እና ሰዎችን የሚጎዳ በጣም መጥፎ ውሳኔዎችን እንወስናለን እና ከተወሰኑ ጊዜያት በኋላ እንጸጸታለን። ስለዚህ እኔ እየተጫወትኩት ያለውን ጨዋታ እንድትጫወቱ ጋብዛችኋለሁ እና እናንተ በመረጋጋታችሁ ምክንያት ሰይጣንን ስንት ጊዜ እንደምታናድዱ ተመልከቱ። ዴቭ ሁልጊዜ ምን እንደሚል ታውቃላችሁ? እሱ ያልጠበቀው የሆነ ነገር ሲሆን እንደዚህ ይላል፣ ዲያብሎስ አላስደነከኝም? ለምሳሌ በቤታችን መግቢያ ላይ መኪናችንን የምናቆምበት በኤሌክትሪክ የሚሰራ በር አለና የኤሌክትሪክ በሩ እያስቸገረን ነበር። ስለዚህ የኤሌክትሪክ በሩን በውድ ዋጋ አስተካክለነዋል። ሲጠግኑት የሆነ የተሳሳተ ነገር አድርገውበት ዴቭ መኪናውን እየነዳ ሲያልፍ በግማሽ እንዳለፈ መኪናው እያለ በሩ ተዘጋበት። ስለዚህ የመኪናው አንድ በኩል በጣም ተጭሯል። እሱን ለማስተካከል እኛ የምንከፍለው በጣም ብዙ ገንዘብ ይጠይቃል። እንደዚህ ሲሆንባችሁ በጣም ልትናደዱ ትችላላችሁ። ወይም ዲያብሎስ ታውቃለህ አላስደነከኝም ትላላችሁ። ምክንያቱም ታውቃላችሁ ዋናው ነገር ይሄ ነው። መኪናውን ሄዶ ማስጠገን አለበት እና እሱ የሚወስደውን ያህል ገንዘብ ይወስዳል እና በጣም መናደድና ማበድ በሕይወታችን ላይ ምንም ነገር አይቀይርም። መጥፎ ነገር እንዲሰማን ብቻ ያደርጋል። ስለዚህ በጣም ምርጥ የሆነ 2019 እንዲኖራችሁ ከፈለጋችሁ በሕይወታችን ላይ በሚፈጠሩ ትንንሽ ነገሮች ላለመናደድ መወሰን አለብን እና እውነተኛ የሆኑ ነገሮችን ማወቅ አለብን። ሕይወት ፍጹም አይደለም። ሰዎች ፍጹም አይደሉም። ማንኛውም ቤተ ክርስቲያን ፍጹም አይደሉም። ማንኛውም ጓደኛ ፍጹም አይደለም። ማንኛውም የምታገቡት ሰው ፍጹም አይሆንም። አሁን አብራችሁት ያላችሁትን ሰው ልትፈቱት ትችላላችሁ፣ ነገር ግን በሚቀጥለው ሰው የበለጠ ችግር ያጋጥማቸዋል።
ትንሽ ያለማመዳችሁት ሰው ካለ እንኳን አብራችኋቸው ኑሩ። በደንብ ተንከባከቡት። አሜን። ታያላችሁ፣ እንደማስበው ከሆነ ጳውሎስ በሆነ ጊዜ አመለካከቱን ቀይሯል። ነገሮችን ለየት አድርጎ ለማየት ወስኗል። ስለዚህ እንደዚህ አይነት ነገሮች ሲፈጠሩ ለምን እንደዚህ አድርገን አናየውም? ዲያብሎስ ሊያናድደኝ የሞከረ ነው። አብራችሁኝ እንደዛ ትላላችሁ። ዲያብሎስ ሊያናድደኝ እየሞከረ ነው። እንደዛም አድርጌያለሁ። አይ አመሰግናለሁ። ሰላሜን አላጣም፣ ደስታዬን አላጣም። ቅድም የሆነ ሰው ሰላማችንን ስለመጠበቅ አውርቷል። ምክንያቱም መናደድ ምንም ነገርን አይቀይርም። ከብዙ ዓመታት በፊት በሕይወቴ ላይ የተፈጠረ የሆነ ታሪክ እነግራቸዋለሁ። ይህም የሆነው ከ30 ዓመት በፊት እነዚህን የሕይወት መርሆዎች መማር በጀመርኩበት ጊዜ ነው። ማለቴ ምንም ነገር እኔ ባሰብኩት መንገድ ካልሆነ እናደዳለሁ እና ጸጥ ብሎ የሚናደድ ሰው አልነበርኩም። ንዴታቸውን በውስጣቸው እንደሚይዙ አይነት ሰዎች አልነበርኩም። በውስጣቸው ብቻ የሚናደዱ ሰዎች። እኔ ካልወደድኩት ቤቴ በሙሉ ያውቁታል እና ይህም የሆነው ቤተሰቦቼ በየማታው አንድ ላይ እራት በሚበሉበት ጊዜ ነው እና ስለዚህ እራት በጣም ትልቅ ነገር ነበር። በጣም ብዙ ጊዜ እያበሰልኩ አሳልፋለሁ። ብዙ ጊዜ ከስራ 11 ከ30 አካባቢ ይመለሳልና ሩብ ጉዳይ ላይ እንበላለን። ስለዚህ አራቱ ልጆቻችን ዴቭና እኔ በአንድ ጠረጴዛ ላይ ተቀምጠን ቀን ሙሉ ስሰራ የነበረውን ምግብ በጠረጴዛ ላይ አድርገን እንበላለን። ይሄ ነገር አሁን ያለ አይመስለኝም። ነገር ግን የድሮ ጠረጴዛዎች ይተጣጠፉ ነበር እና በመሃሉ ላይ የሚታጠፍበት ክፍተት ነበረውና መጠቀም ስትፈልጉ ዘርግታችሁ ትልቅ ማድረግ ትችላላችሁ። እና ስለዚህ በየምሽቱ ማለቴ ሁል ጊዜ ራት ስንበላ የሆነ ሰው የሆነ ነገር ያፈሳል፣ ፈሳሽ የሆነ ነገር እና ዋናው ነገር በመሃል ላይ ያለውን ክፍተት ላይ ሳይደርስ ማጽዳት ነው። ምክንያቱም በመሃሉ ላይ የሆኑ ነገሮች እንዳሉ ሁላችንም እናውቃለን። ታውቁ አይደል ነገሮች። እና ስለዚህ እኔ እረ እናንተ ሰዎች አንድ ቀን እንኳን አንድ ሰው ሳያቆሽሽ ምግብ መብላት አንችልም እላለሁ። ይህንን ነገር የሚያውቅ ሰው አለ? እና በፍጥነት ሄጄ ለማጽዳት እሞክራለሁ። በፍጥነት ካላገኘው ከጠረጴዛው ታች ወርጄ ለማጽዳት እሞክራለሁ። የጠረጴዛውን እግሮች ሳጸዳ ልጆቼ ጭንቅላቴን እየመቱ ያለቅሳሉ። ታውቁ አይደል? አንድ ምሽት እግዚአብሔር በግልጽ እንደዚህ አለኝ፣ ጆይስ ከነገሮች ጋር መሄድን መማር አለብሽ። ምክንያቱም ይህ ሁሉ ንዴትሽ ወተቱ በጠረጴዛው ላይ ወደኋላ ተመልሶ ወደ ብርጭቆ እንዲመለስ አያደርገውም። አጽርተሽው ሰላምሽን አትጠብቂምና በራትሽ አትደሰችም አለኝ። ይህንን ዛሬ ማታ የሚጠቀም ሰው አለ? በጣም ለመናደድ ምን ያህል ኃይል እንደሚጠይቅ ታውቃላችሁ? ለ8 ሰዓት ስራ እየሰራችሁ ነው ማለቴ፣ እውነቴን ነው። በጣም ተናዳችሁ፣ ከዛን ለመቀዝቀዝ ትሞክራላችሁ። ከዛን ላደረጋችሁት ነገር የጥፋተኝነት ስሜት ይሰማቸዋል። በጣም ከባድ ስራ ነው። ስለዚህ አመለካከታችን አስፈላጊ ነገር ነው። ነገሮች ምን ያህል መጥፎ ቢሆኑ ሁልጊዜም የከፋ ሊሆን ይችላል እና እኛ ሁልጊዜ ማድረግ ያለብን በተፈጠረው ነገር በጣም ከመናደድ ይልቅ እግዚአብሔር ነገሩ ከዚህ በላይ የከፋ እንዳይሆን ስለረዳን ማመስገን ነው። አንድ ጊዜ ጓደኛዬ መርከብ ላይ ተቀምጣ እየተጓዘች ነበር። በመርከቡ ላይ ባለው ወንበር ላይ ተቀምጣ ነበር እና በመዝሙረ ዳዊት 91 እየጸለየች ነበር ስለ መላእክትና ሌሎች ነገሮች። መርከቡ ከትልቅዬ ሞገድ ጋር ሲጋጭ ወደ ኋላ ወድቃ ጭንቅላቷን መታትና እንዲህ ማለት ጀመረች፣ እኔ ሊገባኝ አልቻለም። መዝሙረ ዳዊት 91 ላይ እየጸለይኩ ነበርና ጭንቅላቴ ለምን እንደመታው አላውቅም። እግዚአብሔርን በግልጽ አልሞትሽም አይደል አላት። እንቀጥል። ታውቃላችሁ፣ አንዳንዶቻችሁ አንዳንድ ነገሮችን የምትመለከቱበትን አስተያየት በመቀየር ህይወታችሁን መቀየር ትችላላችሁ። አሜን። ብዙ ጊዜ በትዳራቸው የሚፋቱ ሰዎች
እነሱ የሚፋቱበት ምክንያት የትዳር አጋራቸው የሚያደርገውን መጥፎ ነገር ብቻ ይመለከታሉ። እነሱን ለምን እንደወደዷቸውና ለምን እንዳገቧቸው አይመለከቱም። አይደለም። በሌላ በኩል እንድሞክር ትፈልጋላችሁ? እሺ፣ የሆነ ፊልም እያየው ነበር እና ስሙም የሆነ ሁለተኛው እድል ወይም የገና ሁለተኛው እድል ወይም የሆነ ነገር ነበር እና ስለዚህ እነዚህ ጓደኞች ተጋቡና በጣም ደስተኛ ነበሩ። በጣም ይዋደዳሉ፣ በጣም የሚፋቀራሉ። ነገር ግን ከ4 ዓመት በኋላ እሱን በጣም ትጠለዋለች። በጣም ቆሻሻ ነው፣ እሱ እንደዚህ ነው፣ እንደዛ ነው፣ እንደዚህ አያደርግም፣ እንደዛ አይደለም ትላለች። ስለዚህ ወደ ፍቺ ጠበቃ ጋር ለመፋታት እየሄደች ነበርና የመኪና አደጋ ይደርስባትና ሁሉን ነገር ትረሳለች። ስለዚህ ባሏን አታስታውስም። ስለዚህ እሱን እንደገና መተዋወቅ ትጀምራለች። እሱ ባሏ እንደሆነ መማር ትጀምራለች እና እሱ በጣም ምርጥ ሰው ነው ብላ ታስባለች። ይህንን ነገሩን ትወዳለች፣ ያንን ነገሩን ትወዳለች እና እንዴት እንደሚያልቅ አውቃለሁ። ታውቁ አይደል? ማለቴ መጥፎ ነገሮች ላይ ማተኮር እንደጀመረች በጣም ታውቃለች። የደስታችሁን መጠን መቀየር እንደምችሉ ታውቃላችሁ እና እኔም የደስታዬን መጠን የሌለኝ ነገር ላይ ሳይሆን ያለኝ ነገር ላይ ማተኮርን በመማር መቀየር እንችላለን። ስለ እናንተ አላውቅም፣ ነገር ግን ስለ እንደዚህ አይነት ነገሮች ለመጀመሪያ ጊዜ ስሰማ ደስተኛ እንዳንሆን የሚያደርገን ነገር አስተሳሰባችን እንደሆነ ሳውቅ በጣም ረድቶኛል። በጣም ብዙ ምክንያቱም ብዙ ሰዎች የሆነ ነገር እንዲያደርጉ እንፈልጋለን፣ ነገር ግን እነሱ ያንን ነገር ማድረግ አይችሉም ይሆናል። እናንተ የሆነ ነገር ማድረግ ስለምትችሉ ብቻ ሌሎች ሰዎች እንደዛ እንዲያደርጉ መጠበቅ የለብንም፣ ምክንያቱም እንደዛ አይነት ነገሮችንም ማድረግ ላይችሉ ይችላሉ እና ሰዎች ያልሆኑትን ነገር እንዲሆኑ መገፋፋት ምንም ጥቅም የለውም። እንደዚህ ብያለሁ፣ ሰዎች ያልሆኑትን ነገር እንዲሆኑ መገፋፋት ምንም ጥቅም የለውም። እነሱን እንድትወዷቸው ስላደረጓችሁ ነገሮች ማተኮር አለባችሁ። ዴቭ ዕቃ ያጥባል፣ ስለዚህ ይሄ ከሁሉም በላይ በቂ ነው። በጣም የምወደውን ብርጭቆዬን ትናንት ማታ ሰብሮታል። እስካሁን እየተወያየንበት ነው። አሁን መርካት ማለት እናንተ መቀየር አትፈልጉም ማለት አይደለም። ነገር ግን የግሪክ ትርጉሙ የሚለው ይህንን ነው። መርካት ማለት ጳውሎስ ረክቻለሁ ሲል ነገሮች ቢጠፉም ወይም ቢበዙም ባለው ነገር መርካትንና ማመስገንን ተምሯል። በአዲሱ መደበኛ ትርጉም እንዲህ ይላል፣ ባለኝ ነገር ስለረካው አልናደድም ወይም አልረበሽም። እሱም መቀየር አልፈልግም እያለ አይደለም። በእውነቱ መቀየር እንፈልጋለን። ሌሎች ሰዎች የተሳሳተ ነገር አይሰሩም ማለት አይደለም። ነገር ግን እኔ እያልኩ ያለሁት ብልጥ በመሆን ራሳችንን ከብዙ ጭንቀቶችና ብዙ ኃይል ከማባከን መጠበቅ እንችላለን። ጠላቶቻችን ብዙ ነገሮች ሲወረውሩብን እንዴት ተረጋግተን መቆም እንደምንችል እንመልከት። እንደሚመስለኝ ይህ በጣም አስደሳች ጨዋታ ነው። ዲያብሎስ የቻልከውን ያህል ሞክር፣ እኔ ደስተኛ ሆኜ እቆያለሁ። ጥቂት እውነታዎችን ልንገራችሁ። የመጀመሪያው እውነታ ማንምና ምንም ነገር ፍጹም አይደለም። እንደዛ እንላለን። ከዚያ ግን ሰዎች ከቤተ ክርስቲያን ወደ ቤተ ክርስቲያን ይሄዳሉ። ስለዚህ ቤተ ክርስቲያን ይህንን አይወዱም። ስለዚህ ወደ ሌላ ይሄዳሉ። ምናልባት እናንተ በምትሄዱበት ቤተ ክርስቲያን የማትወዱት ተመሳሳይ ነገር እናንተ ልትሆኑ እንደምትችሉ ልብ ብላችኋል? ይህ እውነተኛ ታሪክ ነው። አንዲት ሴት ለ7ኛ ጊዜ አገባች። ፓስተራችን ስርዓቱን እየመራ ነበር እና ወደ እሱ ሄዳ ፓስተር፣ ይህ ሰው በትክክል እንዲንከባከባኝ እንድትጸልይ ይፈልጋለሁ አለችው። እሱም እንግዲህ ለ7ኛ ጊዜ እያገባች ነው
እና ምናልባት በሰባት ትዳሮች ውስጥ ብቸኛው ተመሳሳይ ነገር አንቺ እንደሆንሽ አስበሽ ታውቂያለሽ አላት። ኦሆ ስሰብክ ዘና ማለት እወዳለሁ። ታውቃላችሁ 20 ዓመት እያለን ፍጹም መሆንን እንፈልጋለን። ነገር ግን ትንሽ ተለቅ ስትሉ ጊዜ ያ ተረት ብቻ መሆኑን ትገነዘባላችሁ። ከዚያም ትቀበሉታላችሁ። እውነተኛ ህይወት ፍጹም አይደለም። በህይወት ዘመናችን ውስጥ በጣም ብዙ ፍጹም ቀናቶች ሊኖሩን ይችላሉ። በዚያ ቀን እያንዳንዱ ነገር እኛ በምንፈልገው መንገድ በሚሄድበት ጊዜ በሁለት ወይም በሶስት ቀናት ውስጥ የተከሰቱትን ጥቂት ነገሮች መጻፍ ችዬ ነበር። በጥፍር ማስዋቢያ ሳሎን ውስጥ ቀጠሮ ያዝኩ። በሆነ ጊዜ የሆነ ነገር ማድረግ እንድትችሉ ቀጠሮ ትይዛላችሁ። ባልተጠበቀ መልኩ እዚያ ስደርስ እዚያ ከመግባቴ በፊት ሌላ ሰው ለመስራት እየሞከሩ ነበር። ከዚያም 10 ወይም 15 ደቂቃዎችን ጠበቅኩ። እንደዛ አይነት ነገር ያናድደኛል። በዚያ ነገር ላይ ጥሩ አይደለሁም። ስለዚህ በዚህ ነገር እንዳሸንፍ ጸልዩልኝ። በረራዬ ዘግይቶ ነበር። ኩሽና ውስጥ ያለው ሲንክ ተዘግቶ ነበር። ቤታችን ውስጥ ብዙ ገንዘብ የከፈልንበት ጄኔሬተር ነበር። በትክክል ሰርቶ አያውቅም። ከገዛንበት ከ13 ዓመት በፊት ጀምሮ በትክክል አይሰራም። ተቀምጧል። በጣም ያምራል። መብራት ሲጠፋ ግን አይሰራም። ስለዚህ በቅርብ ትልቅ ጥገና አድርገንበት ነበር። እነርሱም ዋናው ሞተር ተቃጥሏል፣ ይህ አይሰራም፣ ያ ተበላሽቷልና፣ ስለዚህ ያንን ሁሉ አስተካክለ ነው። ለመጀመሪያ ጊዜ በታሰበበት ጊዜ አልሰራም ነበር። ባለፈው ሳምንት ያላለፍኩት ፈተና ያ ነበር እና ከ45 ደቂቃዎች በላይ ሳማርና ሳጉረመርም ነበር። ከዚያ ደከመኝና ያም አልተለወጠም፣ አልተስተካከለም። አሁንም ጠጋኙን ጠርቼ እንደገና እንዲጠግነው ማድረግ ነበረብኝ። ስለዚህ ከእኔ ጋር ያለ ሰው አለ? እሺ፣ እስቲ ስለ ጥቂት ሁኔታዎች እናውራ። እራት ለማብሰል ዝግጁ ናችሁ? ከዛ ግን ስጋውን መግዛት እንደረሳችሁ ታስታውሳላችሁ? አማራጮች አሉን። በጌታ አማራጮች አሉን። ተበሳጩ፣ ሌላ ምግብ ስሩ፣ ወይም ዝም ብላችሁ ሂዱና ስጋውን ገዝታችሁ ነው። የሆነ ሰው ያናድዳችኋል ወይም ያስቆጣችኋል እና ሙሉ በሙሉ ከቁጥጥር ውጭ ትሆናላችሁ። የክርስቲያን ፍሬ አታሳዩም እና የጥፋተኛ ስሜት እየተሰማችሁ ነው። አማራጮች መናደድ ትችላላችሁና ነገሩን ማባባስ ትችላላችሁ፣ ወይም ደግሞ ንስሐ መግባት፣ ለእነሱ ይቅርታ መጠየቅ፣ ጥፋቱን መርሳት፣ መልካም ቀን እንዲኖራችሁ ማድረግ ትችላላችሁ። ሁሌም አማራጮች አሉን። ደስተኛ አለመሆን የለብንም። እውነታውን ለማስተዋል ብንሞክር መበሳጨት ያለንበትን ሁኔታ እንዴት ሊቀይረው ይችላል ብለን ማሰብ አለብን። በሚቀጥለው ሳምንት ብዙ የምታባክኑትን ጊዜ እቆጥብላቸዋለሁ። ስብከት የሚቆየው ለ1 ሳምንት ያህል ብቻ ነው። ከዚያም አንድ ሰው መጥቶ እንደገና መስበክ ይኖርበታል። እኛ ምናልባት 2 ሳምንት አላውቅም። ፍጹም እንዴት ፍጹም መሆን እንደምችሉ ልንገራችሁ። ያዕቆብ 3:2 ሁላችንም በብዙ ነገር እንሰናከላለን። በንግግሩ የማይሰናከል ማንም ሰው ቢኖር እርሱ ሰውነቱን ሁሉ መቆጣጠር የሚችል ፍጹም ሰው ነው። በአፋችሁ አንድም ስህተት የማትሰሩበት ነጥብ ላይ ስትደርሱ ፍጹምነት ማቀድ ትችላላችሁ። ፍጹም የሆነ አንድ ነገር ብቻ አለና ኢየሱስ ነው። መጽሐፍ ቅዱስ ደግሞ ፍጹም የሆነው ሲመጣ ፍጽምና የጎደለው ይሻራል ይላል። እናም ፍጹም የሆነው ኢየሱስ እንደገና የሚመለስበትን ጊዜ ያመለክታል። እና በነገራችን ላይ ይህ በጣም አስገራሚ ክፍል ነው። እግዚአብሔር እኛም ፍጹም ለማድረግ የሚጠቀምባቸው በሕይወታችን ፍጽምና የጎደላቸው ነገሮችን ነው። ያንን እንደገና እናገረዋለሁ። እግዚአብሔር እኛም ፍጹም ለማድረግ የሚጠቀምባቸው በሕይወታችን ውስጥ ያሉ ፍጹምና የጎደላቸው ነገሮችን ነው። ፍቅር የሌላቸውን ሰዎች እንዴት መውደድ እንደምችሉ እንዴት ትማራላችሁ? ፍቅር ከሌላቸው ሰዎች ጋር በመኖር በመከራዎቹ ውስጥ ተረጋግታችሁ መቆየት እንዴት ትማራላችሁ? በመከራዎቹ ውስጥ በማለፍ ትዕግስትን እንዴት ማግኘት ይቻላል?
በሉ እንጂ። ስለ ኢየሱስ የተጻፉ ጥቅሶችን እወዳለሁ። እንደ ሊቀ ካህናችን ለአገልግሎቱ ታጥቆና ተዘጋጅቶ እንደነበረ በስቃዩ ባሳለፈውና ባጋጠመው ነገር እናያለን። ነገሩን ካለፈበት ሰው የበለጠ ሌላውን መርዳት የሚችል ሰው የለም። ያልኩት ነገሩን ካለፈበት ሰው የበለጠ ሌላውን መርዳት የሚችል ሰው የለም። ስለዚህ ዲያብሎስ ሲያጠቃችሁ ልትነግሩት ይገባል። ይህንን ስላደረክብኝ ይቆጭሃል። እግዚአብሔር በዚህ ውስጥ እንዳልፍ ይረዳኛል። እናም የሆነ ልምድ አገኛለሁ። ደግሞም ሌሎች ሰዎችን ለመርዳት እጠቀምበታለሁ። እሺ፣ አሁን ወደ ሁለተኛው ነጥብ ብናልፍ ይሻላል። ሁሉንም ሰዎች ሁልጊዜ ማስደሰት አትችሉም። ሁሉንም ሰዎች ሁልጊዜ ማስደሰት አትችሉም የሚል ርዕስ ያለው መጽሐፍ እጽፋለሁ። ሰዎችን ማስደሰት። ለምንድን ነው ሁሉንም ሰዎች ሁልጊዜ ማስደሰት የማትችሉት? ምክንያቱም ሁሉም ሰው ከእናንተ የተለያየ ነገር ይፈልጋል። ስለዚህ ይህን ለመሆን ትሞክራላችሁ እና ያንን ለመሆን ትሞክራላችሁ እና በመጨረሻም ራሳችሁን ታጣላችሁ። በመጨረሻም በሕይወታችሁ ምንም እየተደሰታችሁ እንዳልሆነ ትገነዘባላችሁ እና ብዙ ጊዜ በሂደቱ ውስጥ እጣፈንታችንን እናጣለን። ከዛ በኋላ በእውነት እግዚአብሔርን ደስ የምናሰኘው ሰዎች ሳንሆን ሰዎችን ሁሉ ደስተኛ ለማድረግ እንሞክራለን። እና በእውነት እግዚአብሔር እንድትሆኑ የሚፈልገው ሰው መሆን ከፈለጋችሁ ተቀባይነት ስታጡ በምንም አለመጨነቅ መቻል መማር አለባችሁ። በእርግጥ አይጎዳም እያልኩ አይደለም። ነገር ግን በጣም ብዙ በመጨነቃችሁ ውሳኔያችሁ እንዲለወጥ እንዲያደርግ አትፍቀዱ። ገላትያን 1:10 ጳውሎስ እንዲህ አለ፣ አሁን እኔ ጎሽ ለመባል የምሻው በሰዎች ዘንድ ነው ወይስ በእግዚአብሔር ዘንድ? ወይስ ሰዎችን ደስ ለማሰኘት እየተጣጣርኩ ነው? ሰዎችን ደስ ለማሰኘት የምጥር ብሆን ኖሮ የክርስቶስ አገልጋይ ባልሆንኩ ነበር። ሰውን ለማስደሰት እየሞከርኩ ቢሆን ኖሮ በጭራሽ ሐዋርያ አልሆንም አለ። የራሴን ሕይወት ወደ ኋላ መመልከት እችላለሁና ብዙዎቻችሁ ግን እርግጠኛ ነኝ የበለጠ ቁርጠኛ ክርስቲያን ለመሆን የወሰዳችሁት አቋም ይኖራቸዋል። ምናልባት ወደ አምላክ መቅረብ ስለምትፈልጉ ብቻ የቅርብ የምትሏቸው ሰዎች እንኳን ንቀዋችሁ ሊሆን ይችላል። የማደርገው እንዳደርግ እግዚአብሔር ሲጠራኝ መጀመሪያ ላይ ከኔ ጋር የነበረ ሰው አልነበረም። ማለቴ መጀመሪያ ላይ ዴቭ እንኳን አልወደደውም ነበር። ማለቴ እግዚአብሔር ፈጥኖ ሀሳቡን አስቀይሮታልና በጥቂት ሳምንታት ብቻ ከኔ ጋር መተባበር ጀመረና ከዛ ጊዜ ጀምሮ ጥሩ ነን። ዴቭ ጥበበኛ ሰው መሆኑን ታውቃላችሁ። እና እግዚአብሔር እንዲህ አለው፣ ይህን እንድታደርግ ጠርቻታለሁ። የምጠይቅህን የምታደርግ ከሆነ ሁልጊዜ ደስታ ታገኛለህ። እኔ የምጠይቃትን ነገር ካደረገች ሁልጊዜ ደስታ ታገኛለች። ያልጠራኋችሁ ነገር ለማድረግ የምትሞክሩ ከሆነ ደስተኛ አትሆኑ። እና በእውነት ይህን ለረጅም ጊዜ ያለፍንበት በጣም ፍሬያማ የሆነ አገልግሎት ሊኖረን ከቻለበት ዋና ምክንያቶች አንዱ እግዚአብሔር የመግባባት ስጦታ ስለሰጠኝ ብቻ አይደለም፣ ነገር ግን የምፈልገውን እንደሆን የሚፈቅድልኝ ባለቤት ስላለኝ ጭምር ነው። እናም የምነግራችሁ ነገር ቢኖር ያንን ለማድረግ ታላቅ የእግዚአብሔር ሰው መሆንን ይጠይቃል። ዮሐንስ 12:42 እና 43 ከአለቆች መካከል እንኳን ሳይቀር ብዙዎች በእርሱ መኑ። ይሁን እንጂ ፈሪሳውያን ከምኵራብ እንዳያስወጧቸው ስለፈሩ ማመናቸውን አይገልጡም ነበር። ያ ምን ያህል አሳዛኝ ነው! ኢየሱስ አብዮተኛ ነበር። በመጣበትም ጊዜ የሚናገራቸውና የሚሰብካቸው ነገሮች ከአሮጌው የሃይማኖት ዓለም ጋር የሚሄድ አልነበረም። ከተለመደው ትንሽ ወጣ ያለ ነበር። ሰዎች የማይወዷቸውን ነገሮች ነበር የሚናገረው። ነገር ግን ሲሰብክ በሰሙት ጊዜ በልባቸው ግጭት ተፈጥሮ ነበር። እውነትም መሆኑን አውቀው ነበር። ብዙ ሰዎች በእርሱ ቢያምኑም ማመናቸውን መናገር አልፈለጉም ነበር። በእግዚአብሔር ከመመስገን ይልቅ በሰው መመስገንን ስለወደዱ ነው። ከየትኛውም ጓደኛችሁ ጋር ያላችሁ ግንኙነት ከኢየሱስ ጋር ካላችሁ አይበልጥም። አሜን።
እና በፍጥነት ሉቃስ 10ን እናያለን። ኢየሱስ ደቀ መዛሙርቱን ሁለት ሁለት ሆነው እንዲያገለግሉ በላካቸው ጊዜ ወደ ማንኛውም ከተማ ስትገቡ ሰዎች ከተቀበሏችሁ ያቀረቡላችሁን ብሉ፣ በዚያ የሚገኙትን በሽተኞች እየፈወሳችሁ የእግዚአብሔር መንግሥት ወደ እናንተ ቀርባለች በሏቸው። ነገር ግን ወደ አንድ ከተማ ገብታችሁ ካልተቀበሏችሁ ወደ አደባባይ ውጡና እንዲበሉ በእግራችን ላይ ያለውን የከተማችሁን ትቢያ እንኳን እናራግፍላቸዋለን። ነገር ግን የእግዚአብሔር መንግሥት እንደቀረበች ይህንን እወቁ። ስለዚህ እሱ በመሰረቱ እያለ ያለው ተመልከቱ፣ ሰዎች ባልተቀበሏችሁ ጊዜ እንኳን ስራ እንድትሰሩ እልካቸዋለሁ። ከእኔ ጋር ወደ ጥልቅ የእግር ጉዞ ጠራቸዋለሁ። ሰዎች ባይቀበሏችሁ በትዕግስት እለፉት። እንዲያስጨንቋችሁ አትፍቀዱ። እንዲያናድዷችሁ አትፍቀዱ። ደስታችሁ እንድታጡ እንዲሆንባችሁ አትፍቀዱ። ዝም ብላችሁ ለፉት። ምክንያቱም ሁሉንም ሰዎች ሁልጊዜ ማስደሰት ስለማይችሉ ነው። በክርስቶስ ላይ በቂ እምነት በማድረግ ጓደኛዬ መሆን ከፈለክ የምታጣው አንተ እንጂ እኔ አይደለሁም በሉት። አሜን። ማስደሰት ያለብን እግዚአብሔርን እንጂ ሰውን አይደለም። በአንድ ምግብ ቤት ውስጥ ያገኘኋትን ሴት አስታውሳለሁ። ይህንን ምግብ ቤት አሁንም አስታውሰዋለሁ። በጊዜው ወደ ሬስቶራንቱ ለመግባት ወደ ታች መውረድ ይጠበቅባቸዋል እና ወደ ታች ስንወርድ ጠረጴዛ ለማግኘት ከአስተናጋጁ ጋር ቆመን እየጠበቅን ነበር እና አንዲት ሴት በቴሌቪዥን ታውቀኝ ስለነበር መጣችና ከእኔ ጋር ማውራት ጀመረች። ስለዚህ እያናገርኳት ነበር። ስሟን ጠየቅኳት። አንቺን በማግኘቴ ደስ ብሎኛል ተባባለን። ከዛ አስተናጋጁ ተመልሶ መጣና አሁንም ጠረጴዛችሁ ተዘጋጅቷል አለን። ስለዚህ እኔም አንቺ ስለተዋወኩሽ ደስ ብሎኛል አልኳት። በሚቀጥለው ቀን በንዴት ወደ ቢሮአችን ደወለች። ሰዎችን እወዳለሁ ትያለሽ፣ ከእኔ ጋር ብዙ ጊዜ እንደምታሳልፊ ጠብቄ ነበር። የእውነት እንዳከበርሽኝ አልተሰማኝምና ምንም አልወደድኩትም። የምትጠብቀው ነገር ነበራት። ነገር ግን የምትጠብቀው ነገር እሷ የምትፈልገውን እስካገኘች ድረስ የእኔ ራት መብላትም ሆነ ለመብላት ግድ አልነበራትም። ሰዎች በእናንተ ላይ ሲቆጡና በሕይወታችሁ ላይ ጥያቄዎችን ሲያነሱ ብዙ ጊዜ የሚሆነው ያ ነው። ስለ እናንተ በፍጹም አያስቡም። የፈለጉትን ስለማትሰጧቸውና በእናንተ ላይ ስለሚሆነው ነገር ግድ ስለሌላቸው በእናንተ ላይ ይናደዳሉ። አሜን። ያው ሁላችንም መወደድ እንፈልጋለን። ያ የሰው ተፈጥሮ ነው። ሰዎች እንዲወዷችሁ ትፈልጋላችሁ። ግን የምነግራችሁ ነገር ቢኖር ይህ ከእውነታው የራቀ ተስፋ ነው እና ያ እስካላችሁ ድረስ በመንገዳችሁ ላይ ሁልጊዜም ደስተኛ ያልሆነ ሕይወት ይኖራቸዋል። ሰዎች እንዲረዱን እንጠብቃለን እና ሁሉም ሊረዷቸው አይችሉም። እውነታ ቁጥር 3 በዓለም ውስጥ መከራ አለባችሁ። ስጡ ይሰጣችኋል። ጫን በተደረገ በተነቀነቀና በተትረፈረፈ መልካም መስፈሪያ ተሰፍሮ በእቅፋችሁ ይሰጣችኋል። ነገር ግን ኢየሱስ እንዲህ አለ፣ በዓለም ሳላችሁ ዮሐንስ 16:33 መከራ አለባችሁን፣ ነገር ግን አይዟችሁን የዓለምን አሸንፌዋለሁ። ምን ያህሎቻችሁ አሁን በሆነ ነገር ውስጥ እያለፋችሁ ነው? አንድ ነገር ታውቃላችሁ፣ ደስተኛ መሆን አለባችሁ፣ ምክንያቱም እያለፋችሁ ስለሆነ ነው። በፍጹም የማትወጡበት ቦታ መሃል ላይ አልቀራችሁም፣ እያለፋችሁበት ነው። በእሳት ውስጥ ስታልፉ አትቃጠሉም። በወንዝ ላይ ስትሻገሩ አትሰጥሙም። በምታልፉበት ጊዜ አዎን፣ በሞት ጥላ መካከል ብሄድ እንኳን አንተ ከኔ ጋር ነህና ክፉን አልፈራም። በእርግጥም እያለፍን ነው፣ ግን ያ ለአማኞች መልካም ዜና ነው። ምክንያቱም ያለ ክርስቶስ ዓለም ፈጽሞ አትቆምም። ግን እያለፋችሁበት ነው። ደግሞም በሌላኛው ጫፍ ትወጣላችሁ። ልክ እንደ ደቀ መዛሙርቱ በአዲሱ መደበኛ ትርጉም መጽሐፍ ቅዱስ ላይ በማርቆስ ምዕራፍ 4 ኢየሱስ ለደቀ መዛሙርቱ ወደ ሌላኛው ጫፍ እንሻገር ብሏቸዋል። ይሄን እወደዋለሁ፣ ወደ ሌላኛው ጫፍ እንሻገር። በዚያን ጊዜ በካሴት ቴፕ ላይ የተቀዳው የመጀመሪያው መልእክት በእነዚህ ቅዱሳት መጽሐፍት ላይ ነበር። ወደ ሌላኛው ጫፍ እንሻገር እና ምን ተፈጠረ? ኢየሱስ ወደ ሌላኛው ጫፍ እንሂድ ካለ በኋላ የሆነው ቀጣዩ ነገር የአውሎ ነፋስ ማዕበል ነበር እና ኢየሱስ ተኝቶ ስለነበር ሊያገኙት አልቻሉም። እያንዳንዱ አውሎ ነፋስ ትንበያው ውስጥ የለም።
እግዚአብሔር ወደ ሆነ ቦታ እንደመራችሁ አስባችሁ እግዚአብሔርን እየታዘዛችሁ እንደሆነ አምናችሁ ስትወጡ በድንገት ትልቅ ማዕበል አጋጥማችሁ ኢየሱስን አታችሁት አታውቁም? ተነስቶ ማዕበሉን አረጋጋው። ደቀ መዛሙርቱንም እምነት በማጣታቸውና በመፍራታቸው ገሰጻቸው። ከዛም ባህሩንም ተሻግረው ጌራሴኖን ወደ ተባለ አገር መጡ እና ያንን እወደዋለሁ። ወደ ሌላኛው ጫፍ እንሻገር። በሕይወታችሁ ውስጥ እድገት ወደሚሆነው ቦታ ስትሄዱ ከሞላ ጎደል በመሃል ላይ ማዕበል ያጋጥማቸዋል። ጥሩ ዜና እንዳልሆነ አውቃለሁ፣ ግን በእርግጥም ነው። ምክንያቱም እውነተኛ ሕይወትን ለመኖር ከተዘጋጀን ውሳኔ ማድረግ አለብን። በዚህ ዓመት ከዚህ በፊት በሕይወቴ ካለፍኳቸው ፈተናዎች በላይ ብዙ ፈተናዎችን አልፋለሁ። እየሄድኩ ነው። እውነታ ቁጥር 4 ሁላችንም እንሞታለን። አሁን ምን ያህል በተለየ መልኩ እንደማስበው ታውቃላችሁ? እሺ ከ4 ግማሽ ዓመታት በኋላ 80 እሆናለሁ። ስለዚህ ከ14 ግማሽ ዓመታት በኋላ 90 እሆናለሁ። አሁን ዶዲ 100 ሆነ የምትኖር ከሆነ ተነስቼ በልደቷ ድግስ ላይ እንደምዘምር ቃል አስገብታኛለች። እኔ ዘማሪ አይደለሁም። አሁን እሷ 100 እንድትኖር አልፈልግም እያልኩ አይደለም፣ ግን ዛሬ ዶዲን ሳስብ ነበር። ያ ከሆነ እሷ 100 ሲሆናት እኔ 90 ዓመቴ ይሆናል። መዘመር አለብሽ ብላኛለች። ግን ነገሩ ይሄ ነው። ባለፉት ጥቂት ዓመታት ውስጥ ነገሮችን በጣም በተለየ ሁኔታ ማየት ጀምሬያለሁ። ምክንያቱም ይህ ነገር ሁሉ ለረዥም ጊዜ እንደማይቆይ ስለማውቅ ነው እና በቅርቡ እንድሞት አልጠብቅም። ነገር ግን ከበፊቱ የበለጠ እየቀረብኩ እንደሆነ አውቃለሁ። ማለት አንዳንድ ጊዜ 75 ዓመቴ ነው ብዬ አስባለሁ እና የእውነት እላለሁ። መጽሐፍ ቅዱስ በሮሜ 14:12 እንዲህ ይላል፣ እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን። ዛሬ ላይ ካሉት አንዳንድ ነገሮችና ሰዎች መብታቸውን ለማስከበር የሚታገሏቸውን መንፈሳዊ ያልሆኑ ነገሮችን በፈጣሪያቸው ፊት ሲቆሙ ምን ሊሰማቸው እንደሚችል መገመት ትችላላችሁ። እና በሆነ መጥፎና አሳዛኝ መልእክት መጨረስ አልፈልግም። ነገር ግን እግዚአብሔር የምናደርገውን ነገር ሁሉ እንደሚያይ ማወቅ አለብን። የምናደርገውን ነገር ሁሉ ከሁሉም የክርስቲያን ጓደኞቻችን ጋር በቤተ ክርስቲያን በምንሆንበት ጊዜ ብቻ ክርስቲያን መምሰል አንችልም። የምንሄድበት ቦታ ሁሉ ነው እና በተለይም ከተዘጉ በሮች በስተጀርባ የእናንተ ትክክለኛ ማንነት የሚገለጠው ማንም አያኝም ብላችሁ በምታደርጉት ነገር ነው። እውነተኛ ማንነቴ ያ ነው። ማንም አያኝም ብዬ ሳስብ ያለው ማንነቴ ትንንሽ ነገሮች፣ የአቋም ሰው መሆን፣ ከአምላክ በቀር ማንም የማያውቃቸውን ነገሮች ትክክል ስለሆነ ብቻ ትክክለኛ የሆነውን ነገር ማድረግ። ዛሬ ለአንዳንድ ሰዎች ነግሬያቸዋለሁ። ስለ አንዳንድ ነገሮች እየተነጋገርን ነበር። ስለ ሐቀኝነትና ታማኝነትና ቃል ስለመጠበቅ፣ ቀጠሮ ስለማክበርና እኔ በእርግጥ እንደዚህ አይነት ነገሮች የተለመዱ በነበሩበት ዘመን በመኖሬ በጣም ደስ ይለኛል። አንዳንዶቻችሁ ምን ለማለት እንደፈለግኩ ታውቃላችሁ። ቃላችሁን ከሰጣችሁ ቃላችሁን ትጠብቃላችሁ። ቀጠሮ ከነበራችሁ እዛ ትገኛላችሁ፣ ወይም በጊዜ ደውላችሁ ታሳውቃላችሁ። አደርገዋለሁ ያላችሁትን ታደርጋላችሁ። እና ያልዳኑ ሰዎች እንኳን ዛሬ አንዳንድ ክርስቲያኖች ካላቸው የተሻለ ስርዓት ነበራቸው።
በሉ እንጂ። እና አሁን ያለንበት ችግር ይሄ ነው። ዛሬ ሐቀኝነት የሚለው ቃል ምን ማለት እንደሆነ እንኳን የማያውቁ ሙሉ ትውልዶች አሉን። ምክንያቱም ሰዎች ይጠይቁኝ ነበር፣ ታማኝነት ምንድን ነው? ምንድን ነው? እና ነግራቸዋለሁ። በእውነት ትክክለኛ የሆነ እና ሙሉ የመጽሐፍ ቅዱስ ትምህርት የሚያስፈልገን ጊዜ ቢኖር ዛሬ ነው። በምትሄዱበት እያንዳንዱ የቤተ ክርስቲያን አገልግሎት ካልተዝናናችሁ እግዚአብሔርን አመስግኑ። ምክንያቱም ለመዝናኛ አይደለም የምትሄዱት፣ ሕይወታችሁን ለመቀየር ነው። እያንዳንዳችን ስለ ራሳችን ለእግዚአብሔር መልስ እንሰጣለን። አሁን ከዳናችሁ፣ ክርስቶስን ከተቀበላችሁ ስለ መዳናችሁ ማንኛውንም ምስክርነት መስጠት አያስፈልጋችሁም። አስቀድማችሁ ገብታችኋል። ለምን ገነት ይገባችኋል? በኢየሱስ አምናለሁ። ነገር ግን መጽሐፍ ቅዱስ በስራችን ላይ ምን እንደሚፈርድብን ይናገራል እና ፈተናውንም ሲፈተኑ በእሳት ላለፉት ሽልማትን እንደሚያገኙ ይናገራል እና ያ የኢየሱስ እሳታማ ዓይኖችን እንደሆነ አምናለሁ። መጽሐፍ ቅዱስ በግልጽ ይናገራል። ወደ እነዚህ ነገሮች ሁሉ ለመግባት አልፈልግም፣ ነገር ግን ስለ ሽልማት ብዙ ይናገራል። የሆነ ነገር ልንገራችሁ። በዚህ ፍጹም ባልሆነ ሕይወት ውስጥ አልፎ እና በፍነት የሚቆም ሰው ትክክለኛውን ነገር የሚያደርግ ጓደኞቻቸውንና ጉዳዮቻቸውን ቢያጡም እንኳን ትልቅ ሽልማት አላቸው። ሽልማት እግዚአብሔር ይሸልመናል። እውነቱን ለመናገር መንግስተ ሰማያት ስደርስ አሁንም በመዋለ ሕጻናት ውስጥ መሆን አልፈልግም። ጠንክሬ ሰርቻለሁ። መጽሐፍ ቅዱስ ጠንክራችሁ ብትሰሩ እንኳን ዓላማችሁና አስተሳሰባችሁ ትክክል ካልሆነ ሽልማታችሁ እንደምታጡ ይናገራል። እኛ የምናደርገውን ሰዎች እንዲያዩን ወይም ለመደነቅ ወይም ሰዎችን ለማስደሰት መሆን የለበትም። እግዚአብሔር የምናደርገውን እያንዳንዱ ነገር ሁሉ እንደሚያይ በእውነት እንደምናምን ሆነን መኖርን መማር አለብን። ዛሬ ማታ ከኔ ጋር ያለ ሰው አለ? ደህና ሕይወት ሁል ጊዜ እናንተ በምትፈልጉበት መንገድ አይሄድም። አሁንም ግን ደስታን ማግኘት ትችላላችሁ። ማድረግ ያለባችሁ ስለሌላችሁ ነገር ማሰብ ማቆምና በክርስቶስ ባላችሁ ተስፋ ላይ ማተኮር ነው። ይህ ፕሮግራም የተሳካው በጆይስ ሜየር ሚኒስትሪ ጓደኞችና ባልደረቦች ነው።